አይሆንበትና እሸቱ አሁን የደረሰበት ነገር ሞት ቢሆን ኖሮ እሸቱ አለፈ ቢባል ኖሮ አዳሜ ፕሮፋይልሽን እየቀየርሽ እኮ አቤት አሜሪካ ገዳሚ ያሰራው አቤት እንትን ያሰራው አቤት እንዲህ የሆነው ማለታችን አይቀርም ነበረ። እኔ ስለ ሶሻል ሚዲያ ኮንቴክስት አላውቅም ለመናገር ፕላትፎርሙ እንዴት እንደሚሰራ፣ ምክንያቱም ያን ያህል በሶሻል ሚዲያ ማለትም እቅዱ የለኝም። አሁን ግን ትናንት ነው የመጣሁት በሶሻል ሚዲያው እና በጣም በሚያስጠላ ነገር ነው የመጣሁት። እንደዚህ አይነት ዶንኪቲዩብ አሁን በትክክል አደጋ ውስጥ ነው ያለው። በቀጣዮቹ 8 ቀናት 31 ሰራተኞችን ለማሰናበት ልገደድ ነው ያለብን። በሌላ ጉዳይ ነው ሞሽኑን ከተቀበሉ እኔ በጣም አስገርመውኛል የዛሬዎቹ አጀንዳዎች። የእርቅ አሰራር ስርዓት፣ ይሄን መቼ ነበር ልናስብበት የሚገባው? ስለ እርቅ አሰራር ስርዓት ሰው ሳያልቅ ነበር እንጂ እርቅ አሰራር አንድ ውይይት ሳትናገር ወደ ማስታወቂያ ይገባችል። እሱ የሱ የመወያያ ርዕሳችን እንግዲህ ይሄ የእሸቱ መለሰ ጉዳይ የዶንኪቲዩብ ጉዳይ። ጸጋና ሰላም ለእናንተ ይሁን የተወደዳችሁ ተመልካቾቻችን፣ እንደምሰነበታችሁልን። ይህ ሳብ ሚዲያ ነው። ዛሬ ከምንመለከታቸው ጉዳዮቻችን ሰሞኑ ከእስልምና ወደ ክርስትና መጥቻለሁ ያለች እህታችን ነበረች። ተቃውሞ ሲገጥማት ደግሞ ተመልሳ ወደ እስልምና ተመልሻለሁ፣ እንደውም በዛ ሚዲያ ላይ እንዴት እንደቀረብኩም አላቅም ያመኛልና እንደዛ አሞኝ ያለ ቀርቤ ይሆናል እንጂ እኔ የትኛው ሚዲያ ላይ አልቀረብኩም ብላ ተናግራለች። እሱን የምንመለከት ይሆናል። ከዚህ ጋር በተያያዘ ሙስሊሞች የዋሹት ውሸት አለ፣ እነሱም የምንመለከት ነው የሚሆነው። ከወንድማችን እሸቱ መለሰ ጋር ኮሜዲያን ማለት ነው አንዳንድ ጉዳዮች አሉ፣ እነሱን የምንመለከታለን። በሱ ዙሪያ አንዳንድ አስተያየቶች እየተሰጡ ይገኛሉ። ከወንድማችን እፎይም አንድ ጉዳይ አንስተን የምንወያይ ይሆናል። ከኮሚሽኑ ወይም የምክክር ኮሚሽኑ ጋር የተያዘ አንዳንድ ጉዳዮች ተነስተዋል። በምክር ቤቱ ወይም ከአብይ ጋር በነበረው ውይይታቸው ማለት ነው። እነሱን የምንመለከት ይሆናል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። የዩቲዩብ ቻናሉን ላይክ፣ ሰብስክራይብ አድርጋችሁ ጀምሩት። እስከ ሐምሌ 30 ድረስ 500 ሰብስክራይበር ለመድረስ እቅድ ይዘናል። ስለዚህ ይህን እንድታረጉልን በትህትና እንጋብዛለን። ወደ ዛሬ ጉዳዮቻችን እንለፍና በምን እንጀምር ካላችሁ ግን በዚህኛው ጉዳይ እንጀምር። እስቲ ወደ ሀዲያ አካባቢ ሂደን አንድ በቤተ ክርስቲያን ላይ ያጋጠመ ጉዳይ አለ፣ እሱን እንመልከተው እስቲ። ፍትህ ይላል በሀዲያ ስልጤ ሀገረ ስብከት በሚሻ ወረዳ ለወስ ገበታ ጃና ቅድስት ሥላሴ ቤተ ክርስቲያን የፕሮቴስታንት ክስ ድምጽ ይረብሸናል፣ የእኛ ቸርች አጠገብ ነው ብለው ባነሱት ክስ ተወስኖላቸው የቅድስት ሥላሴ ቤተ ክርስቲያን ይፍረስ የሚል የፍርድ ቤት ደብዳቤ ይዘው መጥተው ሊያፈርሱት ነው። ነገር ግን ከቸርች 800 ኪሎ ሜትር ይርቃል። የሐሰት ክስ ነው። ፍትህ ለቅድስት ቤተ ክርስቲያን ይላል። እንግዲህ አሁኑ የቤተ ክርስቲያናችን ጉዳይ አሁንም በእኛው በአባቶችም ዝም ተብሏል። በአርሲ ላይ ያለው ጉዳይ አለ እንደምትመለከቱት፣ የሁሉ ጊዜ ጩኸታችን የሆነው። በሀዲያ ደግሞ ያው ስልጤ አካባቢ ሁሌም ችግር አይጠፋም እንደምታውቁትና 800 ኪሎ ሜትር ከቤተ ክርስቲያኑና የፕሮቴስታንቱ አዳራሽ ይራራቃል። ነገር ግን ይረብሸናል፣ ድምፁ አጠገብ ነው ያለነውና ይፍረስልን የሚል ደብዳቤ ይዘው መጥተዋል። ያው ዳኛውም ከሳሹም እነሱም ስለሆኑ ደብዳቤ ተሰጥቷቸው እንደመጡ ነው እየተናገረ ያለ። ቤተ ክርስቲያናችን ነው የምትመስለው እንደምትመለከቱት ማለት ነው። ይህንን ነው የምትመስለው። እንግዲህ አሁን የቤተ ክርስቲያናችን ጉዳይ እኛም ዝም አልን፣ አባቶቻችንም ዝም ሲሉ መናፍቃንም አህዛብም መጫወቻ አድርገውታል ለማለት እንወዳለን። እውነትም ስለሆነ ማለት ነው። እስቲ ወደ ሰሙነኛው ጉዳይ እንለፍ። ከቤተ እስልምና መጥቻለሁ ያለችው እህታችን መጀመሪያ እስቲ በሎዛ ሚዲያ ቀርባ የሰጠችው ሀሳብ አለ። እሱን
የተወሰነውን ያክል እንመልከት። ሰሚራ ነው ያልኳት ታናሽ ናት። ምንድነው አልኳት አሁን ዘንድሮ 12 ያክል ተፈተናል። ምንድነው ሰራ እንዴ አታውቂም እንዴ ሰርግሽ እኮ ነው ቀለል አድርጋ ማለት የምን ሰርግ አልኳት። እንደዚህ ሰው አለቀ እኮ ተቀበ እዛ ነው እሺ ከቤት ወጣሁ። ማዘር አክስቶቼ ጋር እንትን ይያሉ ነበር ይሄ ብቅል ወጣሁ። ስላድ ነው ገዝቼ ገባሁት። የማን ስላድ ነው? የሚካኤልን። እሺ የትም መሄድ ማምለጥ አልችልም ከሱ ውጭ። ከዛ ስላድ ነው አስቀመጥኩት። የአይጥ መርዝና በረኪና አቀላቀልኩት። ክርስቶስ ምስክሬ ነው። ማዘር ብትጠይቃት ያንን ሙቭመንት አትረሳው። አቀላቅዬ እንትን አልኩት። ከዛ ለቅዱስ ሚካኤል ምን እንዳልኩት ታውቃለህ? በስምህ ነው የምትወስደው፣ አትገለኝም። በቃ አንተ እኔን አትገለኝም፣ ግን በስምህ ወስደዋለሁ ነው ያልኩት። ምክንያቱም ሳነብ ቅዱስ ጊዮርጊስ መርዝ ሰጥቶት አማትቤ በጠጣው ምንም አልሆንም ብሎ ድኗል። ወሰድኩት። እጄ ላይ የተገኘው ቅዱስ ሚካኤል ስላድ ነው። እህቴ የመጨረሻዋ ልጅ አሁን 1ኛ ክፍል ናት። ራህመት አሁን 1ኛ ክፍል ናት። ራህመት እናቴ ያገኘችኝ ያሉ መኝታ ቤት እናቴ እንደዚህ ብላ ነግራት መጥተው ሁሴን እናቴ ምናምን ሆስፒታል ሪፈራል ሆስፒታል ሆነ ፊት ለፊት የሚታየው የቅዱስ ሚካኤል ቤተክርስቲያን ነው። እኛም ጋር ያን ቀን ነው አባቴ ኮምቦልቻ ሚካኤል አዎ ሪፈራል ሆነ ፊት ለፊት የምታገኘው እሱ ነው። አባቴ ያን ቀንም በዛው በሞት ምኞት ነበር እሱ ገደላት ከሚባል ልጁ ራሱን አጠፋች። በቃ ለሱ ትልቅ ዝና ነው። ምክንያቱም በቃ ያኛው እምነት አልሆናትም ለሌሎች ሙስሊሞች መማሪያ ነው። የሱ ልጅ እኮ እምነቷን ቀይራ ራሷን አጠፋች ነው እንጂ አባቷ ገደላት። እናቴ ያኔ ነው በቃ ስታየው ማን ነው የሚባለው ነው ያለች። ስላድ ቅዱስ ሚካኤል ያንቺ ቅዱስ ሚካኤል አይተውሽም ማለች። እንዴት አልኳት። ሰይጣንም እኮ ያመኑትን አይተው አምነሻው አይተውሽም ማለች። ከዛ በኋላ እናቴ እኔ መቅረብ ብትፈልግም የሆነ ሂደቷ እንተዋወቃለን። እናትና ልጅ አይደለን እሷ የምትፈልገው ትቀርበኛለች። ከዛ በኋላ እምነትሽ ልክ ነው ምናምን እያለች ማስተማር ነው የምትፈልገው መመለስ። ወንድሜና አባቴ መግደል ነው። በተለይ ወንድሜ አሁን ላይ ወንድሜ ይሄን አዲሱን ቁጥር ያውቀው። አዎ እንግዲህ አሁን እህታችን በሎዛ ሚዲያ ላይ ቀርባ የሰጠችው አስተያየት ይህንን ነው የሚመስለው። ይህንን ነው እንግዲህ አሁን ራሴን አላቅም ነበር ያለችው። ያው ሁላችሁ የምታውቁት ጉዳይ ስለሆነ ነው በጥቂት እንመልከተው ብዬ ነው። አንዳንዱ ጉዳዮች ልክ ነው ብዬ አላምንም። ያው ቅዱስ ጊዮርጊስ ሰባው ነገስታት ተሰብስበው ፈጣሪህን ካድ ብለው ነው እንግዲህ አሁን ያንን መርዝ ቢሰጡት አማትቦ ቢጠጣው ምንም ያልሆነው። እህታችን ግን እንደምትለው ከሆነ ልትዳሪ ነው ስለተባለች መርዙን በጣም ምንም አያደርገኝም ብሎ መጠጣቱ ይህ ልክ ነው ብዬ አላስብም። ነገር ግን በዚህ በመሀል ያነሳችው ጉዳይ ወንድሜና አባቴ ይገሉኝ ነበረ ከሚገሉኝ ብዬ ነው ነገር ነው እና ምክንያቱም ሃይማኖቷ ስለቀየረች ይሄ የዋሃብያው እስላም እውነተኛ ማንነት እንደሆነ እንድትመለከቱልን ነው። በዛው እስቲ ትንሽ ቀጥለን እንመልከተው ይሄን ጉዳይ። የሷን የነበረው በቃው ነው። ወንድሜ ከአላህ ውጭ አምላክ የለም ብሎ የሚያስብ ሰው ነው። ስለ ክርስትና እምነት ምናምን ስታነሳ በጣም የሚናደድ አይነት ሰው። ክርስቲያን ጋር ቀርቦ ማይበላ ወንድም ነው ያለ። መስጂድ ላይ ሙአዚን ነው አዛን ይላል። ከዛ ትቼ መጣሁ። አሁን እናቴ ሽሬ ናት ሄዳለች ብላል ወደ ተወለደችበት አካባቢ። እህቶቼ ትምህርት እንደተዘጋ ነው ወደዛ የወሰደቻቸው። ይህ ሁሉ የመጣው በእኔ ነው። ነገራችን ላይ የሆነ ቤተሰቡ መከፋፈል ደረጃ ያደረሰ እናቴ እንደዚህ እንደሆንኩ እንድኖር ነው የምትፈልግ ማለት ያው 9 ወር እንትኑን ታውቀዋለች። ምጡን ታስታውሰዋለች። በቃ ምንም ቢሆን እንደዚሁ እንደፈለገችው ነው ትኖር። አባቴ ደግሞ እሷን መስለሻ። አሁን ላይ ሁለቱ አይ ቲንክ ወደ ፍቺ ያመሩ እንደሆነ ሰምቻለሁ። ግን ደውላለሁ ድምጿን ሰምቼ ዘጋዋለሁ። ሁሌም ጸሎቴ ምን እንደው ታውቃለህ የሚወደኝ ከሆነ እንደሚወደኝ አሳይቶኛል። በጣም በፈተና ውስጥ ክርስቶስ ማለት ነው እየፈተነህ የሚያድነስ እሱ አይደል? የሆነ ፈተና ውስጥ ሆነ
በሆነ መንገድ ልብን ሲያረጋጋው ታውቀዋለህ። እኔ ሁሌ ነው የምለው አንተ ካገዝከኝ እናቴን ስለ አባቴ አይደለም። አባቴ በአንድ ፊቱ ጠሟል። ስለ ክርስትና ጥሩ አመለካከት የለውም። እናቴ ግን ያው ሽሬ ላይ በጣም ብዙ ኦርቶዶክሶች ስለሚኖሩ ምናምን እሷ እንትን ቻንስ ይኖረኛል ከቀረብኳት እናትና ልጅነታችን ከተመለሰ። እንግዲህ አሁን እህታችን እንደዚህ ነው ያለችው። ፈጣሪ ቢረዳኝ እናቴን ክርስቲያን እንድትሆን የማድረግ ሀሳብ ራሱ እንደነበራት ነው የኔ ያክል ተናግራ ነው ራሴን አላቅም ያለችው። እስቲ እንመልከት ቀጥለን። እና ወላሂ እኔ በጣም ግራ ተጋብቻለሁ። ፊቴ የራሴ ነው፣ ድምፁ የራሴ ነው። ግን እንዴት መቼ ያ ቪዲዮ እንደተቀረጽኩኝ እኔ ኢንተርቪው ተደርጌ አላቅም እስካሁን ድረስ። የትና እንዴት በምን አይነት ሁኔታ ውስጥ ሆኜ እንዳወራሁትም አላቅም። እኔ ስሜ ሀያት መሐመድ ኢማም ነው። እናቴ ፋጡማ እንድሪስ አመር ነው የምትባለው። ተወልጄ ያደግኩት እዚሁ ኮምቦልቻ ከተማ ውስጥ ነው። ኤሌመንታሪም ሃይስኩልም ዩኒቨርሲቲም እዚህ ነው የተማርኩት። ሁለት እህቶች አሉኝ። ሀውለት መሐመድ ኢማምና ኡሙል ኸይር መሐመድ የምትባል እህት አለችኝ። ኡስማ መሐመድ ኢማም የሚባል ወንድም አለኝ። ያው እና እዚሁ ኮምቦልቻ ውስጥ ነው ተወልጄ ያደግኩት። ሙስሊም ነኝ። ከቤተሰቡ ከዘር ማንዘር ሙስሊም ነኝ። ዛሬም ነገም ከነገ ወዲያም ደግሞ ሙስሊም እንደሆንኩ ነው የምቀጥለው። እና ያየሁት ቪዲዮ ወላሂ ለአዚምን በጣም ነው የደነገጥኩትኝና ጓደኛዬን እጅስ ከማማከር አላቅም። ወላሂ ለአዚም እኔ በእምነቴ እንደዚህ አይነት ሹፈት ከሚለቀቅ የእርቃን ቪዲዮ ቢለቀቅብኝ ወላሂ አላፍርበትም። ወላሂ እኔ ሙስሊም ነኝ። ዛሬም ነገም በእስልምና ውስጥ ነው የምኖረው። ተወለድኩትም በእስልምና እምነት ውስጥ ነው፣ የምሞተውም በእስልምና እምነት ውስጥ ነው። ያ ቪዲዮ እንዴትና መቼ እንደተቀረጽኩ ባላቅም ፊቱም ድምጹም የኔ ነው። ለዚህ ደግሞ የኢትዮጵያ እስልምና እምነት ተከታይም በሙሉ በጣም ይቅርታ ወላሂ አውፉ በሉኝ። እንዴት እንደተቀረጽኩኝና እንዴት እንዳወራሁት ባላቅም ፊቱ የኔ ድምጹ የኔ በመሆኑ ብቻ ደግሞ እናንተ አውፉ በሉኝ፣ ይቅር በሉኝ። ከመጅሊሱ ጀምሮ አስባችሁታል እንግዲህ አሁን ፊቱም ድምጹም የኔ ነው ምስሉም የሚታየው። ስለዚህ እንዴት እንደተቀረጽኩኝ ያላቅም ብላለች። እንግዲህ አሁን እህታችን እንዴት ነው ጉዳይ እናንተ ሀሳብና አስተያየት ስጡበት። በእውነቱ ያው ሲያስፈራሯት ነው ይሄ እንግዲህ አሁን ወጣ የተናገረችው። እንገልሻለን ብለው ሲያስፈራሯት ይሄን ጉዳይ ወጣ ተናገረች ማለት ነው እንጂ እንደምታዩ እንዳያችሁትም ሁሉ እሷ ነች። እንደኔ የኔ ቢጤ ሙስሊም እስልምና እምነት ተከታይ ምዕመናን ድረስ ወላሂ አውፉ በሉኝ። ምን አይነት ሚስቴክ እንደሆነ አላቅም። ቪዲዮ ስቀረጽም አላቅም። ይሄን ቃልም ስናገረውም ወላሂ አላሁ አለም አላስታውስም። ለዚህ አይነት ቪዲዮም ሰርቼ አላቅምም፣ ወደፊትም አልሰራም። እና ይሄ ጉዳይ እንግዲህ አሁን የሚመስለው የነበረው ጉዳይ ነው የሚመስለው። እሷ ወጣ እንዴት እንደተቀረጸች እንደማታውቅ የተናገረችበት ጉዳይ ነው። ይቅርታ በአንድ ፕሮግራም ላይም ቀርባ ደግሞ እንደዚህ ብለዋት ነበረ፣ ሲያስጨንቋት ነበር። አንዷ የትስት ነች፣ ሃይማኖት የሌላት ነች፣ ሌሎች ደግሞ ሙስሊም ናቸው። እስቲ የተወሰነውን እንመልከት። ስለዚህ እሱ ነው እያልኩሻለሁ። ለሰተሽ የምትሄድ ከሆነ አንዳንድ ጊዜ ራስሽን የምትይ ራስሽን የማታውቂባቸው ጊዜያቶች እንደዚህ አይነት የህመም ችግር ለብሽ ምናልባት ይሄ ቪዲዮ ሲቀረጽ ይሄንን ነጠላ ለብሰሽ እንደ ክርስቲያን ሆነሽ ሪክስ ያደረግሽ ሲቀርጾሽ በዛ ሁኔታ ውስጥ ሆነሽ ሊሆን ይችላል ብዬ አስባለሁ። ምክንያቱም ጤነኛ ሆነሽ እንዲህ ብልክ አእምሮሽ ስትመለሽ ትክክል በሆንሽበት ጊዜ ቪዲዮ ቢሆን አትረሺውም ብዬ ስለማስብ ነው። ገብቶሽ ያልኩሻለሁ። ስለዚህ ራሴን ይጥለኛል። አሁን ኦፓል የምትባለው ሴት ያመቻቸች ያለችው ምንድነው? ምናልባት ሳታውቂው ገብቻለሁ በይ እንጂ አንቺው ነሽ፣ ድምፁም አንቺ ነሽ፣ ፎቶም የመልክሽም የአንቺው ነው። ስለዚህ ምናልባት ጥሎሽ የሚሆን ከሆነ ሲባል አዎ አንዳንዴ ይጥለኛል፣ አንዳንዴ ራሴን አላውቀውም ማለት። ስለዚህ ይህች ሴት ድንገት ጥሏት ድንገት ፌንት ነቅላ ይሄ ሚዲያ ደግሞ አለባብሶ ነጠላ አለባብሶ ሜካፕ ምናምን ነገር ተቀባብታም ሊሆን ይችላል፣ አላውቅም። ምክንያቱም እዚህ ጋር ያለችው መልክ እዛኛው መልክ ስለማይገናኝ ሜካፕ ተቀባብታ ሊሆን ይችላል። ስለዚህ ነጠላ አለባብሳ ምናምን ነገር ፖድካስቱ ላይ ቁጭ አደረጋትና ወዲያውኑ ላጥ አድርገው ከእንቅልፏ ሳትነቃ ከወደቀችበት ሳትነቃ ኢንተርቪው ሰራላት። እንደዛ እያሉ ነው ያሉት። በነገራችን ላይ ይጥላታል።
ስለዚህ ምጥላት ከሆነ ሳታውቀው በወደቀችበት አነሳስቶ አፈፋጎ የማርያም ወርቁ የሚባለው ሰው ፖድካስቱ ላይ ቁጭ ነጠላ ለብሶ ከዛ በኋላ ይሄ ሁሉ ታሪክ መጠየቅ በምን ምክንያት መጣሽ ብሎ መጠየቅ ከዛ ራሷም ትናገራለች። በዚህ ምክንያት እናቴ እንደዚህ ነች፣ እናቴ ሁለት ስሞች አሏት፣ አንዴ ቤት ስም አንዴ ውጭ ስም፣ ወንድሜ እንደዚህ ነው ሊያገቡኝ ብለው እንደዚህ ይሄ ሁሉ ወድቃ በነበረች ፌንት ነቅላ በነበረች ሰዓት ላይ ስለ ቅዱሳን አውቃ ስለ ቅዱስ ጊዮርጊስ መርዝ መጠጣቱን አውቃ ልጇን ለቅዱስ ሚካኤል ስም እንደምሰይመው አውቃ ልጇን ስም ምን እንደሆነ ታውቃ በተክሊል እንደምታገባ ጭምር ተገልጦላት ደግሞ ይህ ሁሉ የሆነው እንግዲህ አሁኑ እሷ የሚጥላት በሽታ ወይ ታማ እያለ ማለት ነው። ይህ ሁላ ታሪክ ያው ከወንድማችን ጸጋይ ስለገለጸው ሙሉ ያው ላለመደጋገም በሚለው ነው። ለዚህም ጉዳይ የሆነው እሷ አማ ወይ ማሟት ወድቃ እያለች እንዲሁ አለባብሰው አምጥተው ሚዲያ ላይ አስቀምጠው ይሁላን ታሪክ ለገድለ ቅዱሳን አውቃ ከዛ ደግሞ ስሟን የልጇን የምትወልደውን ስም በቅዱስ ሚካኤል እንደምትሰይም ከዛ ደግሞ ልጇ የምትወልደውን በቅዱስ ሚካኤል አልኩ የምትሰይመው ሁላ አውቃ ለቅዱስ ሚካኤል ደግሞ እንደምትሰጥ ነው ልጇ የተናገረችው። ይሄ ማድረግ በቤተክርስቲያናችን አይቻልም። ከዛ ደግሞ በተክሊል ነው የምታገባው። ይሄ ሁላ እንትን ታማ እያለ ሳታውቅ አስሸምድደዋት ይሆን? እንዲህ ነው እንግዲህ ያው ነው ወደ ሙስሊሞች ወንድሞቻችን እስልምና እምነት ውስጥ ቁርአን ከማክተም ጀምሮ ከጁዝ አላወል ተውሂድ ላይ ነበር በጣም ትኩረት ማደርገው። ምክንያቱም ቤተሰቦቼ ለሁለት የተከፈሉ ነበሩ። እናቴ የሀባሽ አቂዳ ተከታይ ናት፣ አባቴ ደግሞ ወሃቢ ወይም በተለምዶ ሱኒ የምንለው ነው። እና የሁለቱንም እምነት ማለት እምነት እስልምና ይባል እንጂ ሁለት አቂዳ ያለው ቦታ እንትን ስለነበረ እናቴ ጋር በጣም ብዙ ሰዓት ስለማሳለፍ ተውሂድ ነበር የተማርኩት። ጁዝ አላወል፣ ጁዝ አሳኒ፣ ሙሐደራ 40 ሐዲስ፣ ንዑስ 30 ኪታብ። አሰላሙ አለይኩም ጀሚዓን እንዴት ናችሁ? አና በኸይር አልሐምዱሊላህ። ይህ ፖድካስት በውስጥ መስመር ሼር ተደርጎልኝ ነው ያ ጀማዓ። በጣም ረጅም ነው ፖድካስቱ። ድራማ መሆኑንና በፖድካስቱ የተፈለገበት ዓላማ ምን እንደሆነ ተመልከቱት ውድ ተመልካቾች። ይሄ ምንድነው ሊለን የፈለገው? ድራማ ነው፣ ትክክለኛ ሙስሊም አይደለችም ልጅቷ ነው ሊለን የፈለገው። ከዚህ ቀጥሎ ሌላ የሚያነሳው ጉዳይ ስላለ እሱን ስለምንመለከት ነው እንድታውቁት ብዬ ነው። እንቀጥለው። ወደ ግማሽ አካባቢ ሲደርስ ነው የተረዳሁት ማለት ነው። ያው ወገኖቻችን ዛሬም አዲስ ነገር ይዘው አልመጡም። ከትላንትና ወዲያ በእስልምና ላይ የሚሰሩትን ድራማ ነው ዛሬም ላይ ይዘው የመጡት ማለት ነው። አላህ ሂዳያ ይስጣቸው፣ ዱአ አድርጉላቸው። ይህ ቪዲዮ በደንብ ሼር ኮፒ ሊንክ ይደረግ ያ ጀማዓ። ወደ 3 ቪዲዮ ነው የምንሰራው። በመጀመሪያ ድራማ መሆኑን ከማሳየት በፊት ወላሂ አንድ የተረዳውስ ነገር ምንድነው፣ በዚህ ያክል ደረጃ ማለት ነው ሰዎችን ለማጥመም በዚህ ያክል ደረጃ መምጣታቸው፣ ኦኬ እንደዚህ ተዘጋጅተውበት ሸምድደው ምናን ነገር መምጣታቸው ወላሂ በጣም ነው የሚያሳዝነኝ። አንደኛ እነሱ የቱን ያህል በጥመቱ ዓለም ውስጥ እንዳሉ ኦኬ ምንረዳው። ሁለተኛ ደግሞ የቱን ያህል ሰውን ለመበረዝ ሰዎችን ለማጥመም የሚሰራው ሴራ የቱን ያህል ደረጃ እንደሄደ እረዳለሁ በቅድሚያ ማለት ነው። ቀጥል ድራማ መሆኑን ለማሳየት ያው ግልጽ ነው። አንድ ሁለት ማስረጃ ላቀርብላችሁ። ልጅቷ ምን አለች? እናቴ የአህባሽ አቂዳ ተከታይ ነች፣ አባቴ ደግሞ የወሃቢያ አቂዳ ተከታይ ነው አለች። እናቴ ጋር በጣም ስለማዘወተር ኪታቡ ተውሂድን አነብቀራ ነበር አለች። የትኛው አህባሽ ነው ኪታቡ ተውሂድን የሚያስቀረው የሚያስተምረው? አስባችኋል? አህባሽ ነው ኪታቡ ተውሂድን ሲያስተምር ማለት ጭራሽ የማይመስል ነገር እስልምና ላይ የሌለ ነገር። አንዱና ትልቁ ድራማ መሆኑ እዚህ ጋር የምትረዱት አንድ። ሁለተኛ ደግሞ ምንድነው በእስልምና ላይ ጭራሽ የሌሉ ኩቱቦችን ማለት ነው መጻሕፍቶችን ማለት ነው ስዘረዝር ነበር። እንግዲህ ተመልከቱ። ልጅቷ በእርግጥ የመተወን ብቃት በጣም አላት፣ ግን አላህ Subhanahu Wa Ta'ala ደግሞ ያው አልፈቀደም፣ አዋረዳት። ሁሌ ውርደት አላሁ ሙስተዓን፣ ሁሌ ውርደት እንዳከናነብላችሁ ማለት ነው። እንግዲህ እነዚህ ኩቱቦች በእስልምና ጭራሽ የማይታወቁ ናቸው። ከየት እንዳመጣቻቸው አላውቅም። የትኛው ሙስሊም ነው እስኪ እንደዚህ አይነት ኪታብ ቀርቶ እዚህ ደረጃ የደረሰው? የትኛው ሙስሊም ነው? እነዚህ ግልጽ የሆኑ ማስረጃ ናቸው ድራማ እየተሰራ ስለመሆኑ ማለት ነው። ኦኬ ሲቀጥል ደብል ስታንዳርድ እየተጠቀመ ማለት ነው በክርስትና ስለ ሴት ልጅ ምን ይላል የሚለው ነገር በክፍል 2 በክፍል 3 ማለት ነው
የምናሳይ ይሆናል። እህት ወንድሞቼ አላህ ሂዳያ ይስጣችሁ ለሁላችሁም ለወገኖቻችን ማለት ነው። ኢንሻአላህ በክፍል 2 እንገናኛለን። ይህ እንግዲህ አሁኑ ትወና ነው እውነት አይደለም ውሸት ነው ሲል ነው የነበረው አይደለ? ትወና ነው እንጂ ልጅቷ ሙስሊምም አልነበረችም፣ እነዚህ የጠራቻቸው መጻሕፍትም የኛ አይደሉም ሲል ነበር። ክፍል 2ን አላቀርብላችሁ ለምን መሰላችሁ? ስድብ ነው ሲሳደብ የነበረው እዛ ላይ። ስለዚህ ለሚዲያ አይመጥኑም፣ ሲሳደብ ነው የነበረው። ክፍል 3ን ግን ላስመልክታችሁ። ሙስሊም አይደለችም ሲል አልነበረ? ስለዚህ እስቲ ክፍል 3ን እንመልከት። ሰላም አለይኩም ያ ጀማዓ፣ የወገናችንን ስልክ ቁጥር አግኝቼዋለሁኝ። እስኪ አሁን ደውለን ፖድካስቷ ላይ በተናገረችው ንግግር ላይ ስለ እስልምና ማለት ነው ጥያቄ ስላለን ጠይቃታለን። ካነሳችሁ እስኪ ቁርአን ላይ ሱረቱል ዒሳ አለ ብላለች፣ እሱን ትነግረናለች ማለት ነው። የቱ ጋር እንዳገኘችው እንደውል። ኦኬ ጠራ። ሰላም ነው አለን። ሀያት ነሽ አይደል? አዎ ሀያት ነኝ። እንዴት ነሽ እህቴ? ኦኬ ዩቲዩብ ላይ ፖድካስት አይቼ ነበር ያንቺን ፕሮግራም። መጀመሪያ ምን ነበር ሲል የነበረው ይህ ሰውዬ? ሙስሊም አይደለችም። አሁንስ ሙስሊም እንደሆነች ነው እንግዲህ አሁኑ ደውሎ እንዴት እንደ እዛ ጋር ቀርባ እንደተናገረች ምናምን ሊጠይቃት ነው። መጀመሪያ ግን ሙስሊም አይደለችም ውሸታቸው ነበር ሲል የነበረው። እንቀጥል። ጆይን እሱም ዩቲዩብ ማለት ዩቲዩብ ላይ አይቼሽ ነበርና አላየሽውም ነው አንቺ መለቀቁን? እኔ ወላሂ ወንድሜ ሙስሊም ከሆንክ ታምነኛለህ ብዬ አስባለሁ። እኔ ትናንት ቤታችን ዱዓ ነበርና አያቴ መጥቶ እሺ ጠዋት እህቴ ጋር በቃ ስልክ ለመግዛት ነበር የወጣሁት እና የሆነ ልጅ አይ ምን ነሽ ነው አንድ ቂራዝ ቤት ቀርተን ምናምን ብሎ ተቆጣኝ። እንዴ ምንድን ነው? ኦኬ ፖድካስቱን አይቶ ነው? አዎ ከዛ ምንድን ነው ስለው ግን ደህና ነሽ አለኝ። አዎ ደህና ነኝ ያልኩት ሰው ስለነበር ሳይነግረኝ ደስም ባጀጅ ዘመዳችን አሳየኝ። በጣም ነው የደነገጥኩት። ስልክ መግዛቱን ትቼ መጥቼ ለእናቴ ነው ያሳየኋት ቀድሜ። ምክንያቱም እናቴ ነገር ብታይ ትሞትብኛለች። ከማንም ሰማ አልፈልግም። በራሴ ነው መጥቼ የነገርኳት። ፎቶ የኔ ነው፣ ድምፅ የኔ ነው። የተነገረው ታሪክ ግን ሙሉ አይደለም። ኦኬ አይ አሁን እኮ እኔ ድምፅሽን አሁን አልሐምዱሊላህ ምናምን ነገር ስትይ እኮ ደነገጥኩኝ። ከእስልምና ወደ ክርስትና ምናምን ነገር ተብሎ እንደዚህ ስትይ ደነገጥኩኝ። እና አሁን አንቺ ሙስሊም ነሽ ነው? እኔ ሙስሊም ነኝ። ወደፊትም ምንም ሆኖ ምንም አላህ ያጽናሽ እህቴ፣ አላህ ያጽናሽ እህቴ። አታልቅሽ እንዴ! ለምን ነው የምታለቅሽው? ምን አስገድደውሻል ነው? እኔ ምንም የማውቀው ነገር የለም። ፎቶ እና ድምፅ እንዴት እንድትገኝ ራሱ ምንም የማስታውሰው ነገር የለም። አይ ነው በጣም በተደጋጋሚ ያመኛል፣ ይጥለኛል፣ ብዙ ጊዜ ያወራል መንፈስ ምናምን ግን ምንም ቢያመኝ እስልምና ውስጥ ምንም የሚፈጥ ነገር የለም። ኦኬ እንግዲህ አሁን ይህን ነው የሚመስለው የሙስሊሞች ውሸት። እንዲህ ነው የሚባል አይደለም፣ መገለጫም የለውም። ይሄ በእስልምና አስተምሮ ላይ እቅበተ እምነት ሰራለሁ የሚለው ነው። እንግዲህ አሁን ሙሳማ ነው ማን ነው የሚባለው ነውና ስለዚህ ያው መጀመሪያ ሙስሊም አይደለችም ድራማ እየሰሩ ነው ሲል አልነበረ? አሁን ደግሞ ሙስሊም ነች ብሎ አቅርቦላችኋልና ይህን ነው የሚመስለው። የነዚህ ጉዳይ አያልቅም። ሲንቀጥል ወደ ወንድማችን እሸቱ እንላለን። ዶንኪ ቲዩብ አሁን በትክክል አደጋ ውስጥ ነው ያለው። በቀጣዮቹ 8 ቀናት 31 ሰራተኞችን ለማሰናበት ልገደድ ነው። አሁን እየሳኩ ላውራው እንጂ በጣም የሚያስጨንቅ ነገር ነው ምነግራችሁ። መቼም ዶንኪ ቲዩብ እንደ ቀልድ 31 ሰራተኛ ቢያሰናብት ቤተሰብ አላቸው፣ ህይወት አላቸው። አንዳንዶቹ የ4 ልጅ እናት፣ የ3 ልጅ አባት
ሁሉም የራሱ ህይወት አለው። እንኳንስ ስራ አጥቶ አሁን ላይ ያለንበት ሁኔታም በቂ እያኖራቸው አይደለምና እንደው በትዕግስት ይቺን ቪዲዮ እስከ መጨረሻው አዳምጡኝ። በመላው ዓለም ያላችሁ ከኛ ጋር ታሪክ ያላችሁ ብዙ በጎ ነገር ሲሰራ ከጎናችን ቆማችሁ ብዙ ነገር ጥሩ ነገር ከኛ ጋር ያሳለፋችሁ ኢትዮጵያውያንና ኤርትራውያን ያ7 ዓመት ሙሉ የተንከባከባችሁት በኮመንት አስተያየት እየሰጣችሁ ያሳደጋችሁት ብዙ በጎ ስራ የሰራችሁበት እግዚአብሔር ተአምር ሲያደርግበት ያያችሁት ሚዲያ እንደ ቀልድ እንደዚህ ሲሆን ዝም እንዳትሉ እስከ መጨረሻው ይሄን ቪዲዮ እንድታዩ ብቻ በትህትና ጠይቃለሁ። ከዛ በፊት አንድ ታሪክ ልንገራችሁና ልጀምር። ይሄ ታሪክ ለዚህ ሁሉ ከዚህ በኋላ ለማወራው ነገር በሙሉ መሰረት ስለሆነ ነው። አንድ ትልቅ በጣም ታዋቂ በጣም ሀብታም የሆሊውድ ዳይሬክተር ነበረ እና ይሄ ዳይሬክተር ወደ አፍሪካ መጣ። አንድ መንደር ገብቶ ገጠር መንደር ውስጥ በጣም ታሞ ከስቶ ጥቁር ብሎ አልጋው ላይ ተጣብቆ ዛሬ ሞታል ነገ ሞታል እየተባለ የሚጠበቅ አንድ ሰው ነበረ። ይሄን ሰው ከቤቱ ድረስ አንኳክቶ ከወደቀበት አልጋ አንስቶ የአሜሪካ ቪዛ አስወጥቶ በራሱ ወጪ አሜሪካ ይዞት ይሄዳልና እዛ አሜሪካ ወስዶም እየተንከባከበ እያከመ ጥሩ ጥሩ ምግብ እያበላ አዳነው ማለት ነው ያን በሽተኛ። ካዳነው በኋላ ደግሞ እንዲያገግም ሰውነቱ እንዲመለስ እንዲወፍር እንዲቆም ደግሞ ሌላ ወጪ አወጣበት። በኋላ በጣም ብዙ ሚሊዮን ብር አውጥቶ የሚሰራው ፊልም አለ ይሄ ዳይሬክተርና እዛ ፊልም ላይ መሪ ገጸ ባህሪ እንዲጫወትለት ተዋናይ ሊያደርገው ፈለገ። ሰው ትወና አይችልም ይሄ ሰውዬ። እሱን ደግሞ ትወና ለማስተማር ረጅም ጊዜ በቃ ፈጀበት። እንዳልኳችሁ ሀብታም ነው፣ ቢዚ ነው። ለዛ ሰውዬ 1 ሰዓት ማለት በብዙ $1000 የምትተመን ዋጋ አላት። ግን ስራውን ትቶ ይህን ሰውዬ ትወና ከሀ እስከ ፐ አስተማረው። ከዛ ይሄ ሰውዬው ደግሞ በባህሪው የሆነ ብስጩ ነገር ነው የአፍሪካዊ ማለት ነውና ቀረጻው ተጀመረ። በጣም አድቫንስድ የሆነ ቀረጻ ነው። ሲቀረጽ ይበሳጫል፣ ይነጫነጫል። አክቲንጉን ድገመው ሲሉት በቃ አመሉ ያስቸግራል። እንደምንም አመሉን ችሎ ቀረጻው አለቀ። ከዛ ኤዲቲንግ ላይ ይሄ ዳይሬክተር ራሱ ነው ቪዲዮን ኤዲት የሚያደርገውና በጣም ቆንጆ አድርጎ ኤዲት አደረገው ፊልሙን። የተሳሳተበትን ቦታ እያወጣ በኢፌክት በሙዚቃ በምን እያገ ዋናው ቁም ነገሩ ምንድነው? የወንድማችን የዩቲዩብ ቻናል ወይም ዶንክ ቲዩብ አደጋ አጋጥሞታል። ስራ መስራት ማለትም ወደ 70 የሚሆኑ ሰራተኞች ነበር የሚያሰራው 60 70 የሚሆኑና ስለዚህ አሁን እነሱን ደሞዝ ለመክፈል ድረስ እየደረሰ እንደሆነ ስለዚህ እገዛውን ነው የህዝብ እገዛ እየጠየቀ ነው ያለው ወንድማችንና ይሄን የምትችሉ እንድታደርጉለት ነው። እስቲ በሱ ላይ የተሰጡ አንዳንድ አስተያየቶች አሉ፣ እነሱን እንመልከት። አይሆንበትና እሸቱ አሁን የደረሰበት ነገር ሞት ቢሆን ኖሮ እሸቱ አለፈ ቢባል ኖሮ አዳሜ ፕሮፋይልሽን እየቀየርሽ እኮ አቤት አሜሪካ ገዳሚ ያሰራው አቤት እንትን ያሰራው አቤት እንዲህ የሆነው ማለታችን አይቀርም ነበረ። እውነቱን እንነጋገር፣ የምናውቀው ፋክቱን ነው። ኢትዮጵያ ውስጥ የምትጠላው በህይወት ኖረ የሆነ ነገር ስትሰራ ብቻ ነው። አይዶን ነው። በጣም ግራ የሚያጋባ ነገር ነው። እና እሸቱ የለቀቀውን ነገር ሙሉን ዛሬ ነው የተመለከትኩትኝ። ግን ዩቲዩብ ላይ ገንዘብ ይገኛል የሚባል ኮንሴፕት ስላለ ብቻ እንዲህ የሚነቅሉ ሰዎች አሉ። እኔ በጣም ግራ የሚያጋባኝ ነገር ማለት ነው። ሶሻል ሚዲያ ላይ ገንዘብ ይገኛል፣ እየተገኘ ነው፣ እርር ድብን ማለት ትችላለህ። አርፈ አንተም ሰርተ ማግኘት ትችላለህ። ካልሆነ ቶ እንግዲህ ምን ታደርገዋለህ? ያስተምረናል፣ መክረናል፣ ብዙ ሰው እየተናገረ ነው። ወደ እሸቱ ስመለሽ እሸቱ በአገራችን የሚዲያ የሶሻል ሚዲያ ታሪክ በተሻለ መንገድ እንዴት መጠቀምና መስራት እንደምንችል ያሳየ ወንድማችን ነው። ስህተት አልሰራም አይደለም፣ የሚሰራ ሰው ይሳሳታል። የሰራውን ስህተትም ለማረምም ይቅርታም ሲጠይቅ ተመልክተነዋል። ያለንን ሀሳብ እኔም ባለኝ ነገር መናገሪያ አይቀርም ተናገር ያለው ግን እናበረታታ። ሰው ማለት ሰራተኞችን ከማባረር እስቲ አሪፍ ኮንቴንት ማየት የምትፈልጉ ሜምበር ሁኑ ነው እኮ ያለው እሸቱ። እና የትልቅ የሆነ ሜምበርሺፕ ልመናና እንትን አድርጋችሁ የምታዩት ሰዎች ለምን አንዳንዴ አንድ እርምጃም ተራምደ እንመልከት። ምክንያቱም ሜምበርሺፕ በቃ ይሄ ናቲንግ ምንም አዲስ ነገር የለውም። እዚህ ቲክቶክ ላይ ብዙ ሜምበርሺፕ ያላቸው ሰዎች አሉ የተለየ ነገር ሳይሰሩ በቃ ወዳችሁ ነው ሜምበርሺፕ የሆነ ከኪሱ ሄዳ አትሰጥም። ያለው የፈለገ ይሰጣል። የሚሰጠው እሪ ለሚለው አንተ ለምን እንደምታብድ ነው ግራ የሚገባኝ። ለማንኛውም እሺ ይመች፣ በርታ፣ ተመንደግልን። እኛም ያንተን ፈለግ እያየን ሚዲያ ላይ እንዴት ጥሩ መስራት እንደሚቻል እየተማርን ነውና
እንቀጥላለን። አንተም በርታለን ለማለት ነው። አመሰግናለሁ። እናመሰግናለን ወንድማችን አሽሩካ። አዎ እንግዲህ አሁን ይህንን ነው የሚመስለው። እሸቱ እገዛችሁን እፈልጋለሁ። በውጭ ሀገር ወይም በውጭ ዓለም ያላችሁ ደግሞ ሜምበርሺፕ አባል ሆኑልኝ፣ ጆይን እያደረጋችሁ አባል ሆኑልኝና ሰራተኞችን ከማባረር እናንተ ብታግዙኝ ይሻላል። አሁን ባለው የኢኮኖሚ ግሽበት እንኳንም አባረ አይደለም ሰራተኛ ቤተሰብ ያላቸው ሰራተኛ አባረ ሳይባረሩም አልተቻለም። ኢትዮጵያ ውስጥ ያለው ይታወቃል። ስለዚህ ይህንን ነው የሚመስለው። የምትችሉ እንግዲህ አሁኑ አግዙት። ወንድማችን እሸቱ ብዙ ስራ የሰራ ነው። ጥፋት ሊያጠፋ ይችላል። ሲያጠፋ እኛም ሁላችንም ማለት ነው አጥፍተሃል ብለን ወቅተናል። ጥሩ ሲያደርግ ደግሞ ጥሩ አድርገሃል ብለን ሁሌ እንደምንል ይታወቃል። ስለዚህ ለወንድማችን እሸቱ የምትችሉ እንድታግዙት ነው። እስቲ ሌላ ማስተያየት አለ፣ እሱ እንመልከት። ከረጅም ጊዜ በኋላ አንድ ጉዳይ ላስቸግራችሁ መጣሁ። በእኔ ስም ልለምናችሁ። እርግማን ሆኖብን በአበሻ ምድር ላይ ደግ አይበረክትም እንዳለ ገጣሚው መልካም ስራ የሚሰራው ኮሜዲያን እሸቱ በችግር ላይ በፈተና ላይ ወድቆ ለኛ ጥሪ ሲያቀርብ ማየት በጣም ያማል። ስፖንሰሮች ስፖንሰር እንዳያደርጉት የተለያዩ ስራዎች ተሰርቶ ዛሬ ከ30 በላይ ቋሚ ሰራተኞችን ለማባረር ጫፍ ላይ ደረሰ። በመላው ዓለም የምትገኙ በተለይም በአሜሪካ፣ ካናዳ፣ አውሮፓ፣ አውስትራሊያ የምትገኙ ኦርቶዶክሳውያን በተለይ ደግሞ በዚህ በኔ ቲክታክ ፕላትፎርም በተለያዩ ሶሻል ሚዲያዎች የምትከተሉኝ የምታውቁኝ የምትወዱኝ አንድ ጉዳይ ልለምናችሁ። ኮሜዲያን እሸቱ ዩቲዩብ ቻናል እየገባን ሜምበርሺፕ ጆይን እናደርግ። ኔትፍሊክስ ሌላ ጆይን ያደረግነው እንኳን ለዚህ መልካም ሰው በእኔ ስም ልለምናችሁ ጆይን አድርጋችሁ። እናመሰግናለን ወንድማችን ዲያቆን ፋሲካው። ስለዚህ እሱ እንዳለው አባል ሁኑና እናግዘው ነው። በጣም ጥሩ ነው። እንግዲህ አሁን መታገዝ አለበት። አሁንም ሰዎች እንግዲህ አሁን እንትኑ የማገዙ ተጀምሯል። ሞልቶለታል አልሞላለት የሚለው ሌላ ጉዳዩ ነው። እስከ 3000 አካባቢ ነው የምፈልገው ብሏል። እነሱ ካሉኝ ይበቁኛል፣ ሰራተኞችን ሳላባረር መስራት እችላለሁ ብሏል። የኛ ሰው ግን ያው ብዙ ነገር እየተባለ ነው። ዩቲዩበር ነው፣ ስንት የተቸገረ ሰው ባለበት እሸቱን እንርዳ የሚባለው በዚህ ሰዓት ምናምን የሚሉ አስተያየቶች እየተሰጡ ይገኛሉ። ስለዚህ ብዙ ሰራተኛ እሸቱ ብቻ አይደለም የሚታገዘው፣ ብዙ ቤተሰብ አለ፣ ብዙ ሰራተኛ አለ። ቤተሰብ ያሏቸው ሰራተኞች ስላሉ እነሱን እናግዝ ነው። የምትችሉ እሱ እንድታደርጉለት ለማለት እንወዳለን። እስቲ ቅድም ሆልድ ወዳደረግነው ወደ እህታችን ሀያት ላይ እንመለስ። እኔ ስለ ሶሻል ሚዲያ ኮንቴክስት አላውቅም ለመናገር ፕላትፎርሙ እንዴት እንደሚሰራ። ምክንያቱም ያን ያህል ምንድን ያለችው የፕላትፎርሙ አጠቃቀም አላውቅበትም፣ እንዴት እንደሚሰራ ቲክቶክ ምንም አላውቅም ነው የምትለው። ነገር ግን ቀጣይ ከዚህ ጋር የተያያዘ ጉዳይ ስላለ እሱን ስለምንመለከት ነው ይሄንን ማመጣላችሁ። እንመልከት። ሚዲያ ማለትም እቅዱ የለኝም። አሁን ግን ትናንት ነው የመጣሁት በሶሻል ሚዲያው እና በጣም በሚያስጠላ ነገር ነው የመጣሁት። እንደዚህ አይነት ውዝግብ ነው። ኔክስትም አይቀጥልም የኔ ሶሻል ሚዲያውን ለመናገር ይሄ ነገር እውነት ሆኖ ሀቁ እስከወጣ ብቻ ሶሻል ሚዲያ ላይ ቆይ ይሆናል እንጂ ከዛ በኋላ እንኳን እንዳለ ፍቃድ የምቀጥልም አይመስለኝም። እኔ ሶሻል ሚዲያ ፕላትፎርም አላውቅም፣ እንዴት እንደሆነ አላውቅም። ወላሂ አላሁ አለም። ግን ክርስቲያን ወንድም እህቶችም ምናልባት ይሄን ቪዲዮ ካያችሁ ሼር አድርጉት፣ ማለት ለለቀቀው አካል ሼር አድርጉልኝ። እኔ ከሆንኩኝ እሷ ናትና በእንደዚህ አይነት መልኩ ነው ኢንተርቪው ያደረግናት ይበል፣ ሼር አድርጉት። እኔ ካልሆንኩም ደግሞ አይ ልጅቱ እሷ አይደለችም ብሎ ሌላ መግለጫ ቢሰጥ ደስ ይለኛል። ምክንያቱም እኔ ሶሻል ሚዲያ ላይ የመጣሁበት ጭራሽ አስቤውም አልሜውም የማላውቀው ነገር ነው ወላሂ ላዚምን። እና
እስኪ ክርስቲያን ወንድሞቼ እህቶቼ የሚዲያው ያለበትን ዋና አድራሻ ማለት ቢሮአቸውን የሚገኙበትን አድሬስ የሁሉ ነገር የምትለው ስላስፈራሯት ፈርታና ድንጋጤ ነው እንደዚህ ያደረጋት ያለው የሷን ልጅቷን በሷ ላይ ብዙም አንፈርድም ያስፈራሯት ያው ድንጋጤ ያለን ገልሻለን ካሏት ቀድም እንዳለችው ነው አባቴም ወንድሞቼም ክርስቲያን ሲያዩም የሚያማቸው ናቸው አይወዱም ማየት ስለዚህ ከሚገድሉኝ ብዬ ከቤተሰብ ተነጥያለሁ አንደዋወልም ስትል ነበር አይደል ቀድም ስለዚህ እሱን ነው እየተናገረች ያለችው ድንጋጤው ነው ከሷ ላይ አንፈርድም ነገር ግን ስለዚህ ጉዳይ ቲክቶክ አልተጠቀምም ምናምን ብላለች ሎዛ ሚዲያ መልስ ሰጥቷል ስለዚህ ጉዳይ በማናጀሩ በኩል ማለት ነው ከፈትባችሁም ልናደርግ ነው ምክንያቱም በሃይማኖታችን ላይ የተቀጠፈ ነገርና አቅሌ ጤነኛ አይደለሁም ነው ያለችው በሽተኛ ነኝ አንዳንዴ ይጥለኛል ስለዚህ ባመመኝ ሰዓት ላይ ነው ማን ወስዶ እንዳስደረገኝ ሁሉ ያንን ፕሮግራም አላቅም ነው ያለችውና እስኪ መጣች ካንዴ ሁለት ከመጀመሪያ መጣች ከዛ ቀጥል ቀጠራ በቀጠሮ አፈን እኮ ነው መጣች ስለዚህ ሁለት ጊዜ ነው የመጣችው ማለት ነው መጀመሪያ መጣች እንትን አለች ተናገረች በቃ ተዋወቀች መጀመሪያ ስሟን አናግራለች ምናምን ከዛ ሲቀጥል ኢንተርቪው በዚህን ቀን ምናምን ብሎ ቀጠሮ ሰጣት በቀጠሮ አቀም መጣች ኢንተርቪው ሆነች ሄደች በቃ ያው እናንተ ስራችሁን የሰራችሁት ነው የምትለኝ እዚህ ጋር እኛ በቃ የነው ስራ የሰራ ነው ጥሩ በቃ እዛ በሚለቀቀው ሰዓት ቪዲዮ ለቀቀ ነው በቃ ነው በቃ ያለው ነገር ይሄ ነው አዛውጭ ምንም ነገር እንዳይለው ሲጀመር ልጅቱን አሞነቶ በ100% 101% አምና እንደመጣች እርግጠኛ ነኝ እኔ እንትንሽ አንድ ነገር የእናንተ ቢሮ የት ነው ማለት የት ነው ስለ ቦታውን ሳይሆን አዲስ አበባ ነው ወይስ ከአዲስ አበባ ውጪ ነው ለእርግጠኝነት ያክል ምን እንትን ይላል አዲስ አበባ ነው ስለዚህ ካለችበት ሀገር አዲስ አበባ ድረስ ራሷ ናት የመጣችው ማለት ነው እንዴ የኛን ቢሮ ማናወቅ ማናስተዋወቃት ማን እንትን አላት መጀመሪያ ቲክቶክ ላይ እሷ ናት ጽፋ እንደዚህ መሆንሽ ፈልጋለሁ ምናምን ብላ ስለዚህ መጀመሪያ በቲክቶክ ላይ አይታ የጻፈችው ዋነች እሱ ናቸው ቲክቶክ ግን መጀመሪያ ግን የለኝም ስትል ነበር እንደኳቸው ልጅቷ እንክብካቤ ያስፈልጋታል ነገር እንትን ያለች ኦኬ ቀድማ ቲክቶክ ላይ ነው የጻፈችው ቀድማ ቲክቶክ ላይ ነው የጻፈችው ማለት ነው ቲክቶክ ላይ ስላየችና እንደዚህ በቃ ስላየችና ነው ከነሱ ሰውኛ ቀርቦኛለች እንጂ ለችኛ ሃኑንና ቃታለን ሰን ጥሩ እሺ መልካም በጣም አመሰግናለሁ ለሰጠኸኝ መረጃ ለሌላም ሌሎች ሰዎችም እንደዚሁ እንዳይወዛገቡ ቲክቶክን እኮ አሁን እያየሁ ነው ዝም ብሎ በቃ ያልሆነ ዛቻ ምናምን ስለንተ ስላሉ አይደለም ሙሉ መረጃ አለና ሙሉ ፋይሉ አለ ቪዲዮ አለ እናቀርባለን ልጅቶች ጀመር እኛ እንድትመጣች ልጅቶች ጀመር እኛ እንፈልጋታለን ስለዚህ ሙሉ መረጃና ሙሉ ማስረጃ ስላላችሁ ለራሳችሁ መልስ ትሰጣላችሁ ማለት ነው ልጅት እኮ የመጣች እኮ ኢንተርቪው የሆነችበት እኮ ሙሉ እንትን እኮ አለ ቪዲዮ እኮ አለ ኦኬ እናመሰግናለን አሁን ለምሳሌ ኤአይ ነው እንበላውን የተለቀቀው ቪዲዮውን ኤአይ ነው አይ ኤአይ እንዳልሆነ ያስታውቃል ኤአይ ነው ብዬ እኔ ራሴ ቼክ ለማድረግ ብዙ ሞክሬያለሁኝ ነገር ግን ኤአይ እንዳልሆነ እርግጠኛ ሆኛለሁ ኤአይ አይደለም እኮ ኤአይ ካልሆነ ቪዲዮ እንግዲህ ኤአይ ካልሆነ በምንድነው ኤአይ ነው ምንድነው እያለ ሰው እየቆራረጠ እንደዚህ የሚለቀው ይሄ ነው ያው ካለው ሁኔታ አንፃር ነው ምክንያቱም እኔ ሙስሊም ነኝ እንደገናም ደግሞ ሃይማኖቴን አልቀየርኩም ስትል ልጅቷ እንደዚሁም ደግሞ በሽተኛ ነኝ ያንዳንድ ጊዜ ያመኛል ይጥለኛል ስትል እኛ አሁን ልጅቷ በህግ እንድትጠየቅልን እናንተም በህግ እንድትጠየቁልን ልናደርግ ነው ስለዚህ ያንን ነገር ከማድረጋችን በፊት እኔ አንተን ማናገር ስለፈለኩ ነው ወደ እናንተ የደወልኩት እኮ ልጅቱ መጣለች ኢንተርቪው ሆናለች እናመሰግናለን ስለዚህ በፍቃዷ ነው የመጣችው እንዴ በፍቃዷ ነው አንድ ቀን በፍቃዷ ባይሆን የመጣችለት ኢንተርቪው ያናረጋት ሁለት ቀን እኮ ነው የመጣች ኦኬ መልካም መጀመሪያ መጣች አዛ ቀጠሮ ቀጠርናት በቀጠሮ ቀን መጣች ኢንተርቪው ተደረገች በጣም እንግዲህ አሁን የነበረው ጉዳይ ይሄ ነው በፍቃዷ መጣ ነው የተጠየቀችው እንደገና ደግሞ ማህበራዊ ሚዲያ ተጠቃሚ አይደለሁም ያለችው በቲክቶክ ነው ጽፋ ወይም ከነሱ ጋር ተገናኝታ የመጣችው ማለት ነው ሁለት ጊዜ ነው ቢሮአቸው የሚሄደች አንዴ
ለቀጠሮ ሄደች። ከዛ በቀጠሮ ቀን ደግሞ ተመልሳ ኢንተርቪው ተደረገች ማለት ነው። አዎ ይሄንን ነው የሚያስቀጥል። ሰሞኑን በሎዛ ሚዲያ ላይ ከእስልምና ወደ ክርስትና መጣው ባለችው ላይ ብዙ ኡስታዞች አንዳንዶች እየተነሱ የተናገሩት ፍጹም ሐሰት የሆኑ ነገሮች አሉ። ምን ያህል እርስ በርስ እንደሚጋጩና ግራ የተጋቡ እምነታቸው ያለ ፖለቲካ የማይቆም ያለ ውሸት የማይቆም ለምን ቪዲዮ መስራት እንዳለባቸው እንኳን ማሰብ የማይችሉ ጥርቅም እንደሆኑ መመልከት ትችላላችሁ። ለምሳሌ ከዚህኛው ግልገል ኡስታዝን እንጀምር። ቁርአን ግን አክትም ያለው ማለት ሙሉ ቁርአንን አነባለሁ ማለት ነው። ሙስሊም ነኝ፣ ከቤተሰቡ ከዘር ማንዘር ሙስሊም ነኝ። ዛሬም ነገም ከነገ ወዲያም ደግሞ ሙስሊም እንደሆንኩ ነው የምቀጥለው። የሚያሳዝነኝ ነገር ወገኖቻችን ፖለቲካ ሊሰሩ ሲሞክሩ አይሳካላቸው፣ መሀል ላይ ይበላሽባቸዋል። አሁን ይህን ቪዲዮ የሰሩት ምንድነው ልጅቱ ከእስልምና ወደ ክርስትና ሄደች ብለው ነው። ያው እንዳየነው ልጅቱ የኪታብ ስም ራሱ በትክክል አታውቅም። በኋላም ደግሞ መታ ተናግራለች። ይቅርታ እንግዲህ ሙስሊም ነኝ አላቅም የተፈጠረው ፖለቲካ እንደሆነ ተናገረ። ስለዚህ ወገኖቻችን ለምን ታጭበረብራላችሁ? እንደነሱ በሐሰት የሚቆም እምነት ስለሌለ የምናጭበረብርበት ምንም ምክንያት የለም። ግን ማገናዘብ ስለማትችል እንጂ ለምሳሌ አጭበርብረን ከሆነ ይቺ ሰው ኦርቶዶክስ ነው መሆን የምትችለው ማለት ነው። አይ ከጅምሩ ሙስሊም ከሆነች እምነቷን መሸጥ ትችላለች ማለት ነው አይደለም። ስለዚህ ገንዘብ ካገኙ እምነታቸውን መካድ እንደሚችሉ ማሳያ ነው። በነገራችን ላይ እሱ ሌላ ጊዜ ያሳያችኋለሁ። ያውኑ ይህንን የሚመስለው ሙስሊም ካልነበረች ክርስቲያን ነበር መሆን የነበረባት። እኛ ጨበርብረን ቢሆን ወይም እንደሚሉት እኛ በውሸት የሚቆም ሃይማኖት እንደሌለን ይታወቃል። አጭበርብረን ቢሆንች ልጅ ሙስሊም ነበር ክርስቲያን ነበር የምትሆናል መጨረሻ። አሁን ታዲያ ለምን ሙስሊም እንደሆነች ተነገረ? ስላስፈራሯት አይደለ? የዋህብያ እስላም መቼም ስራው አያቆም። ሲቀጥል ስለ እሸቱ ምክንያት አንድ ውይይት ሳትናገር ወደ ማስታወቂያ ይገባችል። እሱ የሱ መወያያ ርዕሳችን እንግዲህ የእሸቱ መለሰ ጉዳይ ዶንኪ ቲዩብ የዶንኪ ቲዩብ ጉዳይ የእሸቱ መለሰና የዶንኪ ቲዩብ ጉዳይ ሳይሆን የኢትዮጵያ ጉዳይ ነው ብዬ ስለማምን እና በእውነት ነው የምነግርህ መርዳትና ማገዝ ምን ማለት ጋዜጠኛ ካወቃችሁት በጣም ታዋቂ ጋዜጠኛ ነው። አለማየሁ ዋሴ የሚባለው ነው። አዋዜ የሚል እንትን አለው የዩቲዩብ ቻናል ወይም አለማየሁ ዋሴ። እሱን ገብታችሁ ማየት ይቻላል ሙሉውን። ነገር ግን በጥቂቱ ስለ እሸቱ ያለው ጉዳይ እንመልከት ነው የሚለው። በእነዚህ ሁለት ቃሎች መካከል ያለውን መሰረታዊ ልዩነት ልናስረዳበት የምንችል አንድ ኩንስነስ መስፍን፣ አንድ ሀያል የሚዲያ ሰው፣ አንድ ብቻውን 40 ሰው የሆነ ሰው የሚሰራውን ስለማቀው ከዚህ በፊት ስለምናየው ኦፍ ኮርስ በተግባር እናውቀዋለን እንጂ አንድ ስራ ለመስራት ያለው ውጣ ውረድ ፈጣሪ ሐሳብ የማያልቅበት በጭንቅላት በመንፈስ በአካል የዳበረ ቨርስታይል ፉሊ ቨርስታይል የሆነ ልጅ ትናንትና መልእክት እኔ የለውም ማስመሰል አለ። እኔ አድማጮችን በጣም የሚያከብር ነኝ። አልቅሻለሁ። አሁን ያልቀስኩ ለምንድን ነው? እዚህ ማይክ ጋር ደርሼ ስሜቴን የምገልጽበት ሰዓት አይገኝም። ዓርብ ዕለት ክፈቱ መጥቼ ማታ ክፈቱልኝ ብላ አህዱ ይከፍትልኛል። አይከፍትልኝም። ቅዳሜ መጠበቅ ነበረብኝ። እሸቱን ካላገዝን ባንክ አይደለንም። እሸቱን ካላገዝን አየር መንገድ አይደለንም። እሸቱን ካላገዝኩ ሰው አይደለሁም። እሱ በዚህ አግዘኝ ብሎ የሚጠራኝ ከሆነ ነው የምነግርህ። እዚህ ቦታ ሲያብረኝ ሂድ ቢለኝ አብሬ ሄጄ የዛ አሁን ስኖት እርዳታ በሱ ምትክ ያለቃል እኔ እወድቅለታለሁ። የዛ ስፖንሰር የሚደረገው እወድቅለታለሁ። ለምን 60 ባለሙያዎችን ይዞ ነው የሚሰራውን ስታይ ከአዲስ አበባ በአራቱም አቅጣጫ የኢትዮጵያ ግዛቶች ውስጥ ያን ያህል ሰራተኛ አስከትሎ ወደዚያው አሜሪካ ያንኑ ይሄ ነው እኮ። ከዚህ በፊት አውርተናል። ሚዲያ ላይ ስትሰራ ስለ ቢቢሲ መናገር ሁላችንም እንወዳለን። ስለ ሲኤንኤን መናገር ሁላችንም እንወዳለን። እያንዳንዷ ፕሮግራም የባለሙያ የተለያየ ባለሙያ ገንዘብ የወጣበት ገንዘብ የፈሰሰበት ነው። ይሄንን የሚያደርግ ልጅ ነው። አንድ ፕሮግራም እሱ የሚያቀርባት ይሄን ሁሉ ደክሞ ነው። ስለዚህ ወደፊት የምንመክረው ምንድን ነው? አሁን እንደገና የበተናቸው ልጆች ወደ ሙያቸው አስገብቶ እንደገና አደራጅቶ ስራ ፈጥሮ ወደፊት ከጎን ሌላ አይነት ነገር ከዚህ ስራ እንዲወጣ አልፈልግም። አሁን የሚሰራበት መንገድ እንዲስተጓጉል አልፈልግም። ይሄን እየሰራ የበለጠ ደግሞ ድርጅቱን የሚያግዝበት ሌላ አይነት አባባል ገብቷል።
እንደዚህ በማሰብ ከባለሙያዎች ጋር ስለሚሰራ ይሄን ይደርስበታል። ሰው በዚህ ደቂቃ ማለት የሚቻለው ማገዝማ እሸቱ መለሰን ነው። ሌላ ማንን ታግዛለህ? ስራ ነው በስራ በተግባር የተፈተነና የታየ ስለሆነ ማለት ነው። አፌን ሞልቼ በመሃላችን ያለ ጂኒየስ ሰው ጥራልኝ ካልክ አፌን ሞልቼ ነው የምነግርህ። እሸቱ መለሰ ጂኒየስ ነው። እናመሰግናለን። እንግዲህ አሁን ጋዜጠኛ አለምነህ ዋሴን በሚገርም እንደዚህ ብሏል። እንግዲህ አሁን ለእሸቱ አግዘኝ ካለኝ ማግዛለሁ፣ የሚያስፈልገውን ነገር ለማድረግም እንግዲህ አሁን ቃል በሚመስል ሁሉ እንረዳዋለን ብሏል። አዎ መረዳት ያለበት ወንድም ነው። ሌላው ተውት፣ እንደ ክርስትና ራሱ ማለት ነው የኛ ሚዲያዎች መብዛት አለባቸው ብዬ ከሚያስቡ ሰዎች ነኝና ነገ ምናልባት በሰፊው ከዚህ በበለጠ የምንጠቀምበት ይሆናል። ብዙ ጉዳዮችን በቤተ ክርስቲያን ለሚነሱ ጥያቄዎችን አባቶችን እያመጣ እንደዚህ አይነት ፖድካስቶችን እንደሚያዘጋጅ ይታወቃል። ስለዚህ እሸቱን መደገፍ ያለበት ሰው ነው ብዬ አስባለሁ። ስለዚህ እስቲ እንቀጥል። ወደ ወንድማችን በጣም አርዳታለሁ እገላታለሁ ሲል ገስት ላይ ያለችው እህታችን ተረብሻ አለቀሰች። እኔ ህጉን አውቃለሁ፣ ከእስልምና የወጡት ይገደሉ እንደሚል አውቃለሁ። እሱ ዘንግቼ አይደለም። ነገር ግን ዛሬ እዚህ ጋር ስንመጣ ቢያንስ ሙስሊሞች አያውቁትም እንደዚህ ባርባሪክ መሆኑን ይከራከሩናል፣ እንደዛ አይደለም ይላሉ ብዬ ነበር ያሰብኩት እና እሱን ሲያውቁ ቢያንስ የሆነ ያህል ጥርጣሬ ይከሰትባቸዋል ብዬ ነው ያሰብኩት። እንደዚህ የከፋ ነገር የከፋ ሃይማኖት በመጥፎ መያዝ፣ ሰውን መግደል፣ አንድ ሃይማኖት ስለቀየረ ብቻ መግደል መያዝ አይደለም ብለው ይከራከረዋል ብዬ ነው ያሰብኩት እና እናንተ እዚህ ጋር ሶስታችሁ መታችሁ በአንድ ቃል እንዳለ እያወቃችሁ ያ ነገር ልክ ነው። አሁን እኔ እዚህ ጋር ሙርተዲ እስልምናን በመልቀቄ መገደል አለባት እኔ ይቅር ጣሂር እናቴ ብትሆን ራሱ ገላታለሁ ያለውና እኔ በቃ የሆነ በጣም ደንግጬ ነው ያለሁት። እዚህ ጋር ማለት ፈልገው እኔ ህይወቴን ማጣት አልፈልግም። ከዚህ በፊት እዚህ ጋር የምታውቁኝ ካላችሁ እኔ ሙስሊም ነኝ፣ አልወቀኩም፣ መኖር እፈልጋለሁ። እውነት በጣም ደንግጬ ያለሁት እና እኔ ካሁን በኋላ አማታዩኝም። ለምን አንድ ሙስሊም በድንገት የሚያቀኝ ቢመጣ ነገ እኔ ሟች ነኝ ማለት ነው። አምኖበታል። እንደዚህ ባርባሪክ ከሆኑ ራሱ የታየው አይደለም። በጣም ይቅርታ ሶስታችሁም፣ ሌሎቻችሁም ከዚህ በፊት ካላችሁ በጣም ይቅርታ። እኔ ደህና ሰው መስላችሁኝ ነበረ። ምንም ሌላ ነገር ልል አይደለም የመጣሁት። ደህና ነን። እያለቀስሽ ነው? ባለቀስ ይገርምሃል። እሱ እናቱ ተገደለኩ ነገር አባቴ መጥተው ይገሉኛል ማለት ነው። ባለቀስ ምን ይገርምሃል? እና አንድ ህይወት አይደል ያልሽው? ምንድን ነው ብርቅ ነው እንዴ? ብርቅ ነው ወይ? አንድ ህይወት አይደል ያልሽው? ምን ያስለቅስሻል? ሙርተድ አይደለሽ? ብትገደይ ምንድን ነው የሚያስለቅስሽ? አንተ እናትን እንደምገል እየነገርከኝ ነው። አባቴ የሚገለኝ ይችላል ብላ ስትል ታዲያ ብርቅ ነው እንደምትገደይ? ሙርተድ ነሽ፣ ቆሻሻ ነሽ፣ እናስወግድሻለን። ቀለል አድርገው ማለት ነው። ስለዚህ ነው ከእስልምና እንዳይወጡ ፈርተው ያሉት እህቶቻችን እንጂ እስልምና ውስጥ መቆየት ፈልገው አይደለም። አያችሁ አይደለ? ስለዚህ ሰሞኑ ኦርቶዶክስ ሁኛለሁ ብላ የተናገረችውም እንደዚህ አይነት ማስፈራሪያዎች ሲደርሷት ነው እንግዲህ አሁን ሃይማኖቴን አልቀየርኩም ያለችው። ስለዚህ እንደዚህ አይነት ጉዳዮች አሉ። እህታችን አሁን ክርስቲያን ሁኛለሁ ያለችው ሀያት ወይም ማነው የክርስትና ስምም አላትና ልናግዛት ወይም ልንንከባከባት ያስፈልጋል። አሁን በአካባቢው ያላችሁ ኦርቶዶክሳውያን አባቶችን አቅርባችሁ ልትጠይቋት ይገባል። ለእናታቸውን አባታቸውን የማይመለሱ ስለሆኑ አባቷ እንዳይገላት ፈርታ ነው እንግዲህ አሁን እኔ ሙስሊም ነኝ ያለችው። አባቴና ወንድሙን ክርስቲያንም ሲያዩ የሚናደዱ ወይም ከነሱ ጋር ቀርበው እንኳን ምግብ መብላት የማይችሉ ብላ ስትናገር ነበር እህታችን አያትና አባቶች እንግዲህ አሁን በዛ አካባቢ ያላችሁ የምትችሉትን ያክል እንድታደርጉ ለማለት ነው። እንቀጥል እስቲ ወደ ምክክር ኮሚሽን ውስጥ እንላለን። ግን በሌላ ጉዳይ ነው ሞሽኑን ከተቀበሉ እኔ በጣም አስገርመውኛል የዛሬዎቹ አጀንዳዎች። የእርቅ አሰራር ስርዓት ይሄን መቼ ነበር ልናስብበት የሚገባው? ስለ እርቅ አሰራር ስርዓት ሰው ሳያልቅ ነበር እንጂ እርቅ አሰራር በቀን እየተቀበረ በሳምንት እሑድ ይሄን ያህል ሰው እየቀበርን ስለ እርቅ አሰራር ስርዓት አጀንዳ ሆኖ ዛሬ አሳዛኝ ነው በጣም። የጤና መድ የቋሚ ኮሚቴ አመራሮች ሹመት ለሴሪሞኒ ማለት ነው።
ሴሪሞኒ ነው ዛሬ ወገባችንን መቆረጥ ያለበት? ጀምረዋል እኮ ሰዎቹ ስራቸውን ጀምረዋል። እና ትንሽ እየተፈጠረ ያለውን አደጋ እየተመለከተ ነው አይመስለኝም። ትክክልም አይደለም። ዛሬ በዛ አጀንዳ ላይ ይሄ ምክር ቤት መዋየት አይመጥንም፣ ለምክር ቤቱም እንትን አይመጥንም፣ ለደረጃውም አይመጥንም። ዛሬ መነጋገር ካለብን በሌላ ጉዳይ ነው። ሞሽኑን ከተቀበሉ እንግዲህ አሁኑ እንደዚህ ቆፍጠን ያሉ ሰዎችን በዛ በምክክር ኮሚሽኑ ላይ ማየት ጥሩ ነው። በጣም ደስ ይላል። አብይ ፊቱ እስኪቀያየር ድረስበት መሰለ አይደል? አዎ። እና ይህን ነው የሚመስሉት ማለት ነው። እንደዚህ አይነት ቆፍጠን ያሉ ሀሳቦች ስለሚያስፈልጉ ነው ለማለት ነው። እና እስቲ እህታችን ሀያትን የሚያውቃት ሰው ወይም አብሯት የተማረ ሰውን እስቲ አንድ ሰው አገኘን፣ እሷን ምን እንደምትል ተመልክተን እንምጣ። ጊዜ ስንኖር አላቅሽም ማለት ነው። ምንድነው ነገሩ ግን? በስተመጨረሻ እኔም ስለዚች ልጅ የማውቀውን ነገር ልናገር። ይቺ ልጅ ረዴት ትባላለች፣ ጓደኛዬ ነበረች። እኔን ሁላችሁም እንደምታውቁኝ የወሎ ዩኒቨርሲቲ ተማሪ ነኝ። እሷንም ማቃት ወሎ ዩኒቨርሲቲ ውስጥ ነው። ወሎ ዩኒቨርሲቲ ስንማር 2 ዓመት ሙሉ አውቃታለሁ። 2 ዓመትም እማቃት የኦርቶዶክስ እምነት ተከታይ እንደሆነች ነው። ምክንያቱም አብረን ቤተክርስቲያን እንሄዳለን። አውቃታለሁ አለች። አብረው ነው የሚማሩት ወሎ ዩኒቨርሲቲ ማለት ነው። ይቅርታ። ስለዚህ እቺ ልጅ ከ2 ዓመት በፊትም ክርስቲያን ነበረች። ከ2 ዓመት በፊት አብረን እንመጣለን፣ አብረን እንበላለን፣ አብረን እንጠጣለን። ጓደኛሞች ነበር። ብዙ ሰዓትም አብረን እናሳልፋለን። እኔና ልጅቱ ከተዋወቅን 2 ዓመት ነው። ሙስሊም እንደነበረች ታወራኝ ነበር። እንደነበረች ግን ወደ ክርስትና ሃይማኖት እንደመጣች ብዙ ሰዓት እንደሆነ ምናምን ነግራኛለች። ይሄንን አውቃለሁ። አሁን በስተመጨረሻ እዚህ ኢንተርቪው ተደርጋ ብዙ ተማሪ ጓደኛሽ እያረ ሸር ያደርግልኛል። ከዛ እኔ በቃ ጓደኛዬ በስተመጨረሻ ተሳካላት ብዬ ነበር። ጭራሽ ሰዓታት ሳይቆጥር በትንሽ ጊዜ ልዩነት ይሄኛውን ቪዲዮ ላኩልኝ። ጭራሽ መቼም ቢሆን በእምነቴ አልደራደርም ምናምን። ማንም ሰው በእምነቱ አይደራደርም፣ ማንም ሰው ማለት ነው። ግን ደግሞ ምንድነው ማዋሸት ይደብራል። ሲቀጥል ደግሞ እንደዚህ ሰውን በሰው ማናከስ በጣም ነው የሚደብረው። በጣም ማርያምን በጣም እንዴ የእርቃን ፎቶ ቢለቀቅልኝ ይሻላል። ያቺን የእርቃን ፎቶ ሰጥቶ የሚያዩ እንዴ ማን ይችላል ብለሽ ታስቢያለሽ? ሲቀጥል ደግሞ ይሄ ሁሉም የተንጫጫ እኮ የአንቺ ሰውነት አሳስቦ ሳይሆን የእምነት ጉዳይ ስለሆነ ነው። እኔም እንደ አንድ ኦርቶዶክስ ይሄ ነገር አሳስቦኝ ነው። በዛ ላይ ደግሞ ሰውን እንደዚህ ማባላት ማናከስ በጣም የሚደብረው። እንዴት ግን ቻልሽበት እንዴ? እንዴት ነው ይሄ ነገር ታሪኩ እንኳን ሊንክ አድርጎ ሊገጥምልሽ የቻለ እንዴት ነው? በጣም ነው የገረምሽ። እግዚአብሔር በነገራችን ላይ የዚች ልጅ ጉዳይ ሌሎችም ደውለው ነግረውኛል። የዩኒቨርሲቲ ተማሪ እያለች ኮሌጅ በምትማርበት ሰዓት ላይ 2 ቦታ እንደምትማር ነግረውኛል። ስሟም ሌላ ስም ጭምር እንዳላት፣ አሁን እሷ እንዳለችው ረድኤት ነው፣ ሌላ ቦታ ሀያት ነች፣ ሌላ ቦታ ውስጥ ደግሞ ሌላ ስም ጭምር አላት፣ የክርስትና ስም ብላ ራሷ የምትጠቀምበት የነበረው። እነ ደረጀ ዘወይንዬ ደዋውለዋል። ያስተማሯትን ሰዎችም ጭምር አነጋግረዋል። ሌላ መረጃም ጭምር የተደበቀ መረጃ አለ። በነገራችን ላይ እንዳልኳቸው ምናልባት ልጅቷ ያለችበት ሁኔታ ጭንቀት ውስጥ ሊሆን ይችላል። ያለችበት ሁኔታ ምናልባት ተጨናንቃ ያልሆነ ጫና ደርሶባት ሊሆን ይችላል። ስለዚህ ይህን ነው የሚመስለው። ልጅቷ ካለችበት ጫና ነው እንጂ ጊዜው ሲደርሱ የሚወጡ መረጃዎች አሉ። እነሱ የሚወጡ ይሆናሉ ማለት ነው። የዛሬ ጉዳዮቻችን ይህን ይመስላሉ። እንግዲህ አሁኑ እህታችንን በምትችሉት አቅም በዛ ያላችሁ ማግኘት በምትችሉበት መንገድ ሞክሩ። ወንድማችን እሸቱም ማገዝ የምትችሉ አግዙ፣ መልካም ነው ለማለት እወዳለሁኝ። የዛሬ ጉዳዮቻችን እኒህን ይመስሉ ነበር። እስከዚህ ሰዓት አብራችሁኝ ስለቆያችሁ እጅጉን በጣም አመሰግናለሁ። የዩቲዩብ ቻናሉን ሰብስክራይብ አድርጉልን፣ ላይክ ማድርጉት፣ ሼር እንደምታደርጉልን መልካም ነው ለብዙዎች እንዲዳረስ። 500 ሰብስክራይበር የመድረስ ሀሳብ አለን። ይህንን እንድታግዙን በትህትና እንጠይቃለን። ሁሌም ዩቲዩብ ሲሰራ ቀላል አይደለም፣ ብዙ ድካም አለው። ስለዚህ ብታግዙን መልካም ነው ለማለት እወዳለሁ። በቀጣይ እስከምንገናኝ ድረስ ቸር ሰንብቱ። እግዚአብሔር